እኔ አላምናቸውም። ሰውየው ቢሞት እንኳን እኔን አይተውኝም። ብቻዬን አንድ ክፍል ውስጥ ያሰቃዩኝ። ቤተሰቦቼ ብር እያስላኩ ሲበዘብዟቸው ነው የኖሩት። እኔ ለአንድ ነገር ብቻ አይደለም የሚፈልጉት። ደግሞ አብርሽ ትትና ሲያውጣት አይቀርም። ወሬኛ እሰይ እንኳን ወደዳት። እኔ አገባኝ ላንቺ ብዬ ነው። ቆይ ግን እኔን የማይወደኝ እንደው ምን ሆኖ ነው? ቆይ አንቺ ከመገብሽ ውጪ ምን ይወደዳል? እኔ ራሱ አግባት ብባል ባል ነው ፈልግልሽ እኮ እኔ አንተን አግባይ ልልህ። አዎ ጥሩም በማናጎት ይኖራል። እድሜ ልኬን ያጠራቀምኩትን ገንዘብ ወይኔ መልሳ እኮ ማጠራቀም ይችላል። 200 ሺህ ብር ምን አላት? ዝም በል እባክህ አንተ። ሲጀመር 200 ሺህ ብር ሲቆጠር እንኳን አይታጣቅም። ኧረ ወይኔ ተቃጠልኩ። ኧረ ነደድኩ፣ ከሰልኩ። ተረፍ ሲል እኔ ክፍል አልገባም። አንቺ አይደለሽ እንዴ ዝናን ይዘሽው መጣሽው? እና አጎቶኝ ነው ታዲያ። እኔ ምን አደረኩኝ? ልሙት እንደገና 2 ልጅ እንኳን ሳልወልድ። ኧረ ወይኔ ኧረ ድሌው። ኧረ እባክህ እንዴ እሳት ነው የምትጠጣው? ተንፋሽ እኮ ገረፈኝ። እኔ ሲጀመር ቢቀርብኝስ እንዴ አተርፍ ባይወደንኩኝ እኮ እባላ ስትል ተበላ። ይኸውልህ ትሰማኛለህ? ከዚህ በኋላ ማንም ሰው ለቤት አስቤዛ እንዳይጠይቀኝ። አንተ ግን 200 ሺህ ብር ተዘረፈ። ይኸው በህይወት አለሽ። ይኸውልህ እንደውም ወንድ ልጅ እኮ ኪችን አይገባም አይደል እንዴ? እናውጣልኝ እያልሽ አይሻልም? መቼም ገና ለገና ከጎዳና ላይ ያነሳውሽ ብለህ ግፍ ልትሰራብኝ አይደለም። ይሄ ኪችን እንደሆነ የኔ ግዛት ነው። ሲጀመር ያማል። ጤነኛ አይደለም ገፊ። 6 ቤተሰቦችን ከቀበርክ በኋላ ሰው ታጓጓለህ እንዴ? መሳይ እስካሁን ምንም ከስተቱ ሊማር አልቻለም ማለት ነው። ምክንያቱም እንግዲህ ጓደኛውና እንደ ወንድሙ የሚያዩን ተንከሲስን አሳልፎ ሊሰጣቸው ነው ማለት ነው። እንግዲህ ከዚህ በፊትም ብሩን ወስደውበታል፣ ሌላ ነገር አገኛለሁ ብሎ የራሱንም አጥቷል ማለት ነው። ከዛ ስህተት መማሩን ትቶ አሁንም በቀላሉ ተንከሲስን ስላመነውና ና እንሂድ ብሎ ለነዝና አሳልፎ ሊሰጠው ነው ማለት ነው። እንግዲህ ዝና ተንከሲስን እንደሚፈልገው ቀለል አድርጎ ነበር የነገረው ማለት ነው። መሳይም እንግዲህ በቀላሉ አምኖታል። ስለፈለግነው ነው ብቻ ብሎ ስላሰበ አሳልፎ ሊሰጠው ይዞት እየሄደ ነው ያለው ማለት ነው። ተንከሲስ ከዚህ በፊት እንግዲህ መሳይ ብዙ ጊዜ ቢክደውም አሁን ላይም ድረስ እንደ ወንድሙና እንደ ራሱ ሰው ስለሚያየው አምኖት ና እንሂድ ወደ አለበት በጥርጣሬም ቢሆን ተከትሎት እየሄደ ነው ያለው ማለት ነው። መሳይ እንግዲህ ምን ያህል ክፉና ወይም ደግሞ አብሮት ላሉት ወንድሞቹ ለማንም እንደማይመለስ እያየነው ነው ያለ ነው ማለት ነው። እንግዲህ እዚህ ጋር እያደረገ ያለው ብሬን ይመልሱልኛል፣ የወሰዱትበትን ብር ይመልሱልኛል ብሎ እያሰበ ስለሆነ ነው። ግን በፍጹም ዝና የሚመልስለት አይመስልም ማለት ነው። ግን ደግሞ ተንከሲስንም አግተው ወደ ሌላ ማለት ለናይጄሪያዎች አሳልፈው ሊሰጡት ነው ማለት ነው። በእርግጥ መሳይ አሁን ላይ የከፋ ጉዳት ሊደርስበት ይችላል ብሎ ስላላሰበ ሊሆን ይችላል። ምናልባትም ለስራ ይሆናል የፈለጉትን ብሎ እያሰበ ነው። ግን ደግሞ አሳልፎ ከመስጠቱ በፊት ቆም ብሎ ማሰብ ነበረበት። ምክንያቱም እነዚህና ትልቅ ወንጀለኞችና ጥሩ ሰው እንዳልሆኑ ደጋግሞ እያየ ነው ያለው ማለት ነው። ግን ደግሞ ምንም ሳያስብ መሳይ አሁንም ድጋሚ ስህተት እየሰራ ነው ያለው ማለት ነው። ገልሙም እንግዲህ የትህትና ነገር አጣራለሁኝ ብሎ በራሱ መንገድ ለማጣራት የሄደበት መንገድ ራሱን ትልቅ ዋጋ አስከፍሎት ነበረ ማለት ነው። ምክንያቱም እንግዲህ ገልሙ ትህትና የሆነ ችግር ቢኖርባት ነው እንጂ እንደዚህ አብዝተው የሚፈልጓትና እነዚህና ከኋላ የሚከተሏት እኛንም ይህን ያህል ችግር ውስጥ የጨመረችን የሆነ ነገር ቢኖር ይሆናል ብሎ አስቦ እንግዲህ ለማወጣጣት የተጠቀመበት መንገድ ራሱን ህይወቱን አሳጥቶት ነበር ማለት ነው። እንግዲህ እነሱ ያሰቡት እዛ ቤት ውስጥ ሌላ ሰው ገብቷል ብሎ ነበረ ማለት ነው። ገልሙ ራሱን ሸፍኖና ጭምብል አድርጎ እንግዲህ ሁሉንም ካስፈራራ በኋላ ትህትና ጋም ገብቶ ትህትና ለምን እነሱ እንደሚፈልጓትና ለምን እያሳደዷት እንደሆነ ትክክለኛውን ነገር እንድትናገር ሊያወጣጣት ሞክሮ ነበረ። እሷም በፍጹም ገልሙ ይሆናል ብላ ስላላሰበች እንግዲህ በጣም በፍርሃት ተውጣ ነበረ። ሁሉም ነገር እንደሰለቻትና ወይም ደግሞ መግደልም ከፈለገ ግደለኝ ብላ ፊት ለፊት ተጋፍጣው ነበር ማለት ነው። እንግዲህ በዚህ መሃል ነበር አብርሽ መጥቶ
ገልሙን ከኋላ አንገቱን ያነቀው ማለት ነው። እንግዲህ በኃይል ነበር ያነቀው፣ ምክንያቱም እዛ ጋር ሌላ ሰው ነው ብሎ ስላሰበ ህይወቱ ሊጠፋ ይችል ነበር ማለት ነው። ገልሙ የሄደበት መንገድ አስፈሪና ለራሱ ህይወት በጣም አደገኛ ነበር ማለት ነው። እንግዲህ አብርሽንም ትልቅ ችግር ውስጥ ሊጨምረው ይችል ነበር። እስከ ወዲያኛው አሸልቦና ወይም ገልሙ ሞቶ ቢሆን ኖሮ አብርሽ ለራሱ መቼም ይቅርታ አያደርግም ነበረ። በዛ ላይ ደግሞ ያው በወንጀለኝነት በነፍስ ማጥፋት መጠየቁ የማይቀር ነው ማለት ነው። እንግዲህ ገልሙንም እውነቱን ካወቁ በኋላ በጣም ተቆጥቶታል። እንዴት ነው እንደዚህ የምታደርገው? ድንገት እኔ ሳት ብሎኝ ህይወትህን አጥፍቼው ቢሆን ኖሮ የሚፈጠረውን ነገር እንዴት አላሰብክም ብለው ሁሉም ተቆጥተውታል ማለት ነው። ምናልባት ሰክሮ መስሏቸው ነበር፣ ግን ሰክሮ አይደለም፣ አውቆ ነው ይሄንን ነገር ያደረገው። ምክንያቱም ትህትና የደበቀችው ነገር ቢኖር ነው እንጂ እንደዚህ ያለምንም ምክንያት እንዴት ከኋላ የተከተሉ ህይወታን በሙሉ ምስቅልቅሉ ሊያወጡት ይችላሉ? ስለዚህ እውነቱን ማወቅ አለብኝ ብሎ ባሰበው መንገድ ነበር እንደዚህ ያደረገው ማለት ነው። ይሄ ችግር ይመጣብኛል ወይም ደግሞ ሌላ ሰው ላይ ትልቅ ችግር ሊፈጥር ይችላል ብሎ አላሰበም ነበረ። አብርሽም ይሄንን ነገር ማድረግ አልነበረብህም፣ አንተ ላይ ትልቅ ችግር ሊፈጠር ይችል ነበር ብሎታል። እንግዲህ አንገቱን በኃይለኛውና በኃይል አንቆ ስለያዘው በጣም ሲያመውና ራሱን ስቶ ነበር ማለት ነው። ገልሙን ባደረገው ነገር አፍሯል። ምክንያቱም ይሄ ይመጣል ብሎ አላሰበም። እኔ እውነቱን ብቻ ማወቅ ነው የፈለግኩትኝ፣ ለምን እንደዚህ እንደሚከተሏትና ማን እንደሆነች እውነታውን ማወቅ ነበር የፈለግኩትኝ ብሎም ይቅርታ ጠይቋል ማለት ነው። ሌላው አሁን ላይ እንግዲህ የትህትና መዘዝና የትህትና አለመያዝ እንግዲህ ዝና ላይ ትልቅ ችግር ፈጥሮበታል ማለት ነው። ምክንያቱም እሷን ባለመያዙና ለሰውየው ባለማቅረቡ ሰውየው ትልቅ ችግር ውስጥ ስለገባና እንግዲህ ሰውየውም ስለሞተ ዝና ትልቅ ችግር ውስጥ ገብቷል ማለት ነው። ለዚህ ደግሞ ያው ካሌብ ዝና ዋጋውን መክፈል እንዳለበት ነግሮታል። ምክንያቱም አንተ እሷን ይዘህ ባለማምጣትህ ብዙ ብር አተናል፣ ለዚህ ብር ደግሞ ተጠያቂው አንተ ነህ፣ ስለዚህ ሂሳባችንን ማወራረድ አለብን ብሎ እስካሁን ያጣውን ብር ማለትም ከሰውየው የምናገኘውን ብር አንተ ትከፍለኛለህ ብሎታል። ዝና ደግሞ ብሩ እንደሌለውና ከየት አምጥቶ መክፈል እንዳለበትም ሲጠይቀው ያለህን ቤትህንም ቢሆን ሸጠህ ታመጣለህ ብሎታል። ስለዚህ አሁን ላይ እንግዲህ ዝና ቤቱን ሸጦ የከሰሩትን ብር ካልከፈለ በቀላሉ ከካሌብ ጋር ሊቀጥል አይችልም ማለት ነው። እንግዲህ ካሌብም እንደነገረው ከኔ ጋር አብረ መቀጠል ከፈለክና ሌሎች ስራዎችን መስራት ካለብህ ይሄንን ነገር ማድረግ አለብህ፣ ምክንያቱም የከሰርነውን ነገር መክፈል አለብህ ብሎታል ማለት ነው። ዝናን እንግዲህ ቢያሳስበውም ምን እንደሚያደርግ በግልጽ ባይናገርም የተናገረው ነገር ግን አልተዋጠለትም ማለት ነው። ሌላው ደግሞ ትህትናንም ካለችበት ፈልገህ ትበቀልልኛለህ ብሎታል። እንግዲህ ያው በዚህ መሃል ተንከሲስንም እንዲያመጣለትና ሌሎች ሰዎች ማለትም ናይጄሪያዎች እየፈለጉት እንደሆነ ለነሱም አሳልፈው ሊሰጡት እንደሆነ ነግሮታል ማለት ነው። እርግጥ ለምን እንደፈለጉት በግልጽ አልተናገረም፣ ግን ደግሞ ናይጄሪያዎቹ ይፈልጉታል። ልጁን ማምጣት አለብን፣ ለዚህ ኪሳራ ያበቃችንንም ትህትናንም መበቀል አለብህ ብሎታል። ስለዚህ አሁን ላይ ዝና እንግዲህ ትህትናን በቀላሉ አይለቃትም ማለት ነው። ምክንያቱም ለብዙ ነገር ዳርገዋለች፣ ስራውን አበላሽታበታለች። እንግዲህ ካሌብ እንዳለው ከሆነ ቤቱንም ሸጦ ካሳውን ሊከፍል ነው ማለት ነው። ስለዚህ ዝና አሁን ላይ ማድረግ ያለበት እንግዲህ ትህትናን ፈልጎ አግኝቶ እሷን ለሌላ ሰው አሳልፎ ሸጦ የከሰሩትን ብር ሊከፍል ይችላል ማለት ነው። መቼም ቢሆን አይኑ ያየ ቤቱን አሳልፎ አይሰጥም ማለት ነው። እሱንም ደግሞ በቀጥታ እየተናገረ ነበረ። ስለዚህ ትህትናን ፈልገን አግኝተን ለሌላ ሰው እንሸጣታለን እንጂ በቀላሉ አንለቃትም ብሏል ማለት ነው። ያው እዛው ቤት ውስጥ እንዳለችም አውቋል።
ይሄንን ደግሞ መሳይ ነግሮታል ማለት ነው። እንግዲህ መሳይም ሌላን ጨምሮ ሚስጥራቸውን አውጥቷል። ትህትና ልትሄድ እንደሆነም ተናግሯል። የትህትና ወዴት መሄድ እኛን አያሳስበንም፣ የሷ ቦታ መቀያየር ለኛ ችግር የለውም፣ የትም ብትገባ ፈልገን እናገኛታለን ብሏል ማለት ነው። ስለዚህ እና ደግሞ ወዴትም እንደምትሄድ ማጣራት እንዳለበት ለመሳይ ነግሮታል። መሳይም ብሬን ይመልሱልኛል ወይም ደግሞ ሌላም ተጨማሪ ይሰጡኛል ብሎ እያሰበ ስለሆነ አሁንም ከነዝና ስር አልጠፋም ማለት ነው። እንግዲህ መሳይ መልካም ሰውና ጥሩ ሰው እንዳልሆነ እንግዲህ ሁሉም አውቀዋል። ግን የሱ ቀላል ስህተቶች እነሱ ላይ ትልቅ ችግር ሊያመጣ እንደሚችል አልገባቸውም። ግን ደግሞ በተደጋጋሚ ገልሙና ተንከሲስ መሳይ ጥሩ ስራ እየሰራ እንዳልሆነና ለገንዘብ ብሎ ምንም ማድረግ እንደሚችልም ደጋግመው እየተናገሩ ነው ያሉት ማለት ነው። እንግዲህ እስካሁን አብርሽ ነው ብዙ ስህተቶችን እያየ ዝም ብሎታል ማለት ነው። ይሄ ዝምታ ደግሞ በኋላ ላይ ትልቅ ዋጋ ሊያስከፍላቸው ይችላል ማለት ነው። ምክንያቱም መሳይ ለብር ብሎ ምንም ነገር እንደሚያደርግና እነሱንም አሳልፎ ከመስጠት ወደ ኋላ እንደማይል እያየነው ነው ማለት ነው። ምንም ሳያስብና እንግዲህ ቆም ብሎ ሳይገነዘብ ተንከሲስንም አሳልፎ እየሰጣቸው ነው ያለው ማለት ነው። ሌላው ትህትና እንግዲህ ያንን ቤት ትታ መሄድ እንዳለባት ተሰምቷታል ማለት ነው። ምክንያቱም የሷ እዚህ ቤት ውስጥ መቆየት እና አብርሽ ላይ ትልቅ ችግር እንደሚፈጥር አስቀድሞ ነው የገባት። አሁን ደግሞ እስካሁን ድረስ ስለሸሸጓትና እስካሁን ድረስ ችግሯን ሁሉ ስለተካፈሉ አመስግና በስተመጨረሻም ቆርጣ ልትሄድ ነው ማለት ነው። እንግዲህ ሄዳም የምትሄድበትን ባታቅም ግን ወደፊት ነገሮች መልካም እንደሚሆኑና ስራ እየሰራች ራሷንም መለወጥ እንደምትችል ለአብርሽ ነግረዋለች። አብርሽ ግን የመሄዷ ነገር ምንም አልተዋጠለትም። ግን ደግሞ ፍላጎቷን ማሳካት አለበት። ብርም የላትም። የምትለብሰው ልብስ ራሱ እንግዲህ የግሌን ልብስ እየተዋሰችና እሷን በስጦታ መልክ እየሰጠቻት የሷን ልብስ ነው የምትለብሰው ማለት ነው። ይሄ ሁሉ ችግር አለ። ግን እዛ እንድትቆይ አብርሽ ቢፈልግም እሷ የዛ መቆየቷ እና አብርሽ ላይ ትልቅ ችግር እንደሚፈጠር ስለገባት አሁን ላይ ለመሄድ ቆርጣ ተነስታለች ማለት ነው። የምትሄድበትን ባታቀውም ከዚህ ቤት ብቻ መሄድ እንዳለባት ተሰምቷታል። ወደ ቤተሰቦቿ ጋር እንዳትሄድ ቤተሰቦቿ እስካሁን ድረስ የሚያውቁት እሷ አረብ አገር እንዳለች ነው የሚያውቁት ማለት ነው። እነሱ ጋር ደግሞ በባዶ እጇና እንደዚሁ መሄድ አትችልም ማለት ነው። ስለዚህ ቤተሰቦቿ አረብ አገር እንዳለች እንዲያስቡ ወደ እነሱ በአሁን ሰዓት ለመሄድ ምንም ፍላጎት የላትም ማለት ነው። ግን ደግሞ ከዚህ ቤት መውጣቷ ግድ ነው ማለት ነው። ምክንያቱም እና አብርሽ ላይ ከዚህ የባሰ ስቃይና ከዚህ የባሰ ፍርሃትና ህይወታቸው ላይ ትልቅ ችግር መድረስ እንደሌለበት ስለገባት በመሄዷ ቆርጣለች ማለት ነው።